ሊቨርፑል በእንግሊዝ ፕሪሚየር ሊግ አንድ ተጫዋች ላይ አይናቸውን አሳርፈዋል። የሊቨርፑል መልማዮች ብቃቱን ካዩ በኋላ ለአሰልጣኙ አረጋግጠው ለሲኦቹና ለስፖርት ዳይሬክተሮቹ አሳልፈዋል። ሊቨርፑላውያን የዋጋ ተመኑን ከክለቡ ጋር ያስቀመጡትን የሽያጩን ዋጋ ለመጠየቅ ከደጃፍ ቆመዋል። የዚህ ልጅ ክለብ ወይም ደግሞ የዚህ ልጅ ባለቤት ወይም የክለቡ ስራ አስኪያጅ የተሻለ ክፍያ ካገኙ የሚመጥናቸው የሽያጭ ገንዘብ ካገኙ ሊሸጡት እንደሚችሉ ፍንጭ ሰጥተዋል። ለተከበራችሁ ውድ የፕሮግራማችን አድማጮች የቻናላችን ቤተሰቦች እርግጠኛ ሆነን የምንነግራችሁ ይህን ልጅ ሊቨርፑል ካገኘ የ2025-26 30-40% የድል ግስጋሴውን የተቃና ያደርጋል ብለን ተስፋ እናደርጋለን። በሊቨርፑል ውስጥ በዘንድሮ ዓመቱን ሙሉ ፕሮግራም ስንሰራ የጫውታ አቀጣጣይ ቴክኒሻን አማካይና አጥቂውን የሚያገናኝ ያለቁና እንዲሁም ደግሞ ጣታቸው አልቆ የተዘጋጁ ኳሶችን ለአጥቂዎቹ የሚያቀርብ የለም። ስለዚህ የማካሊስተር የሰቦዝላይና ግራቨንበርች ትንሽ ወደ ኃይል ፍጥነት ጉልበት ፕሬሲንግ የሚያደሉ ናቸው። ኩቲኒዮ አልተተካም እያል በሰፊው እናወራ ነበር። ሊቨርፑሎች እጅግ በጣም ረቂቅ ወደ ሆነው ልጅ አይናቸውን አማትረዋል። እንደ ሊቨርፑል ደጋፊነታችን የሊቨርፑል ስም ከዚህ ተጫዋች ጋር ስማቸው ሲያያዝ ጮቤ ነው የረገጥነው። አደም ዋርተን የ21 ዓመት ወጣት ክሪስታል ፓላስ በ2022 እና 23 ከብላክበርን ከፈረመ በኋላ 21 ሚሊዮን ነው የወጣበት። እዛው ለአንድ ዓመት በውሰት ውል እንዲሰነብት አድርገውታል። ከዛ በኋላ በ2023-24 የውድድር ዓመት ፓላስን ተቀላቀለ። ሁለቱም እግሮቹ ፐርፌክት ናቸው። የግራ እግር ተጫዋች ነው። ከዚህ በፊት በሊቨርፑል ምናቀው በኋላ ወደ ስቶክ የሄደው የዌልሱ አለን ጆይ አለን የእግር መቀያየር እንጂ ጆይ አለንን ይመስላል። ነገር ግን ለኔ አደም ዋርተን በትክክል ማንን ይመስላል ብዬ ብዙ አሰላሰልኩኝ። ከፓቻ ጋር አወራን። ፓቻ ካምቢያሶን ብዙ አያውቀው። ካምቢያሶ ደግሞ በወርክ ሬቱ ነው የሚታወቀው። የኢንተር ሚላኑ አርጀንቲናዊ ካምቢያሶ ግን የቀኝ እግሩ ደግሞ ካምቢያሶ መደገፊያ ወይም ደግሞ መቆሚያ እንጂ ኳስ ፓስ የሚያደርግበት አይደለም። ይህ ዋርተን ግራ እግሩ ድንቅ ነው። በቀኝ ሲጫወት ደግሞ የተፈጥሮ እግሩ ቀኝ ይመስላል። በቀኝ እግሩ ፓስ በሚያደርግበት ጊዜ ቶኒ ክሩስን ይመስላል። የፈረንሳዩን ጎርኩቭን ይመስላል። በሁለቱም እግር መጫወት ሲፈልግ ብሩኖ ጄሩን በጄራሩ የጊዜ ሊቨርፑል ያመጣው ፈረንሳዩን ይመስልና ግን ብሩኖ ጄሩ የራሱ ኳሶች እየረዘሙበት የሚቸገር በሊቨርፑል ውስጥ ለተወሰነች ጊዜ ጎልቶ የጠፋ ነው። በአጠቃላይ ግን ልጁን ስናየው ሪዶንዶን ለማለት ከሪዶንዶ ጋር ለማፎካከር ትንሽ እግር ኳሳዊ ድፍረት ይሆናል ብለን ሰጋን። ጉቲ ደግሞ ወደፊት ሄዶ የሚያረጋቸውን ኳሶች ስናይ የቀኙ ፐርፌክት አለመሆኑን ስናይ የነዚህ ከላይ የጠቀስናቸው ተጫዋቾች በሙሉ ስብጥር ወይም ደግሞ የነሱ ውህድ የነሱ ኢንግሪዲየንት ወይም ቅመም ያለበት ልጅ ነው። አደም ዋርተን እንግሊዛዊ ሳውዝጌት ለብሔራዊ ቡድኑ መርጦት ምንም አገልግሎት ሳይሰጥ 2024 የአውሮፓ ዋንጫን ተጠባባቂ ሆኖ ወደ ሀገሩ ተመልሷል። እስቲ ለክሪስታል ፓላስ እዚህ መድረስ ኢዜ ተጠቃሽ ነው። ማቴታ ተወዳሽ ነው። ሳር በእጅጉን ስሙ ቦልድ ተደርጎ የሚጠቀስ ነው። ነገር ግን
እግር ኳስን ጠንቅቀው የሚያውቁ አንድ አድማጫችን እንደው ምንድነው ያለን እባካችሁ ባለፈው ቀን አንድ የክሪስታል ፓላስ ተጫዋች ሊቨርፑል ሊያስፈርም ፈልጓል ስለዚህ ልጅ ይዘን እንመጣለን ብለን እኛ ማሳወቂያ ስንሰራ ይህ ድንቅ አድማጫችን እባካችሁ ስለ አደም ዋርተን አንድ ፕሮግራም ለምን አሰሩ ማለት ስለ እውነት ወላሂ ነው ምንለው በጣም ነው የገረመኝ የደነቀኝ እንደዚህ አይነት የነስር አይኖች አሉ አድማጫችን እንግዲህ እኛ ማሳወቂያ ስንሰራ አንተ ሙሉ በሙሉ አሰላስለህ አደም ዋርተን ይሆናል አልከን እንዲህ አይነት ኢትዮጵያውያን ረቂቅ የኳስ እይታ ያላቸው አሉ የቀኝ እግሩ ሙላለም ረጋሳ የቀኝ እግሩ አሸናፊ ግርማ አስገራሚ ተጫዋች እሱ ግራ ነው በቀኙ ፓስ ያረግን አቡትሬካንም ይመስላል ሪኬልሜንም ይመስላል የግራ እግሩ ደግሞ በነሪዶንዶ ደረጃ ከፍ ያለ ነው ይሄንን ሁሉ የምንላችሁ ፓሲቭ ፓሰር ተብሎ አውሮፓ ውስጥ በጣም እየተደነቀ ያለው ወጣት ነው ሊቨርፑል ይሄንን ልጅ ካስፈረመ እመኑኝ የሊቨርፑል ትልቁ የችግር ምዕራፍ ተገልጧል በፈጠራ ላጥቂዎቹ በማሰናዳት ያለቁ ኳሶችን ፓስ በማድረግ ሊቨርፑል ድርቅ ውስጥ የከረመ ያ ክፍተትና ያ እጦት ያ ስፍራ በዋንጫ የተሸፈነበት ክለብ ነው እንግሊዛዊው አደም ዋርተን የዝውውሩ ገንዘብ እጅግ በጣም ከፍተኛ ነው ሊቨርፑሎች ከደፈሩ የሌላ ክፍተታቸውን እንደምንም አጣጥመው እንደምንም ሸፋፍነው በሚመድቡት ካፒታል ይህ ልጅ እንደ ጥያቄያቸው ገፍተው ሄደው ከሊቨርፑል በውሰት የሚሰጡ ሌሎች ተጫዋቾችን ጨማምረው ከክሪስታል ፓላስ ካመጡት እርግጠኛው የምንነግራችሁ የሻምፒየንስ ሊግ ጠንካራ ተወዳዳሪ መሆን ይችላሉ ፕሪሚየር ሊጉንም ከማንቸስተር ሲቲ ከአርሴናል ከቼልሲ ከማንቸስተር ዩናይትድ ከቶትናም ጋር እንደ ዘንድሮ መተናነቅ የሚያስችል በቂ ኃይልና ጉልበት እንደሚሆናቸው ከወዲሁ ማረጋገጥ ይቻላል ያካል ብቃቱ ጥሩ ቢሆንም ግን የሚጋፋና የሚጋፈጥ ተደርጎ የሚቆጠር ልጅ አይደለም በእያንዳንዱ ቀዳዳ ውስጥ ግን በተመተረች ሁኔታ ኳስን ፓስ የሚያደርግ ነው ኮንትሮሉ ያምራል ደብል ፓሱ ድንቅ ነው የምናወድሳችሁ ወደ አንፊልድ ሊመጣ ሲል ከንቱ ውዳሴ አይደለም ክሪስታል ፓላስ ከማንቸስተር ሲቲ ጋር የኤፍኤ ካፕ ፍጻሜ ጨዋታ ስላለ የክሪስታል ፓላሱን 20 ቁጥር ጸጉሩ ነጣ ሚለውን መሐላ ያለው ልጅ ተመልከቱ ሲቲዎችን በምን አይነት ፓስ እንደሚቆርጣቸው በእለቱ ከወዲሁ ማስታወሻ እንድትይዙ ነግራቸዋለን አብዲና ፓቻነን በአብዲራ ዋቲዩብ ዙቢመንዲ ወደ ኤምሬትስ ሊያቀና ተዘጋጅቷል የሚወጡ ወሬዎች አሉ እንዲሁም አሎንሶ ከሊቨርኩዘን ጋር ያለው ውል ጨርሶ ወደ ማድሪድ ወደ ቀድሞ ቤቱ ለመሄድ የተሰናዳ ይመስላል ስለሱም የምንሰራው ፕሮግራም አለ ከዚህ ቀጥሎ ዛሬ በአደም ዋርተን ጀመር ፕሮግራማችንን ላይክ አድርጉ ሰብስክራይብ አድርጉ ሚዲያ ግሩፕ አብዲራዋ የሚለውን የቴሌግራም ቻናላችን ደግሞ ጆይን አድርጉ እስከ ሐምሌ 30 50,000 ሰብስክራይበር ልንደርስ እየተደረደርን ስለሆነ ከአካውንታችሁ ወይም ደግሞ በኮንታክታችሁ ውስጥ ያሉ ወዳጆቻችሁን ቴሌግራም ቻናላችንን ጆይን እንዲያደርጉ ኢንቫይት እንድታረጉ እንጋብዛለን ፓቻ እንደምን አለ ስለዚህ ድንቅ ወጣት ለሁለት ወር ያህል አወራን ተነጋገርን ፕሮግራም ለመስራት ሊጉ ባላለቀበት ሊጉ ባልተጠናቀቀበት ተጫዋቾች ከሙሉ ጤንነታቸው ጋር የ2024-25 የውድድር ዘመን ያጠናቅቁ ሳናውቅ ስለ ዝውውር ለማውራት ታቀብንና ቆየን ዛሬ ጊዜ ያገኘንና ስለ አደም ዋርተን ለአድማጮች ለእግር ኳስ ቤተሰቡ ጥቆማ መስጠት ፈለግን ያንተ አስተያየት ስለ አደም ዋርተን ምክንያቱም ልጁ ሊቨርፑል ከፈረመ በኋላ ወይ ድርድሩ ከተጀመረ በኋላ አውሮፓውያን ሚዲያዎች ስለ ልጁ የሚያወሩትን ነገር ይዘን ብንሄድ እንግዲህ የዱላ ቅብብል አይነት የእንግሊዝኛው ወደ አማርኛ መገልበጥ ነው የሚሆነው አውሮፓውያንም ስለዚህ ልጅ አላነሱ ቀደም ብለንኛ አነሳን ስለ ልጁ ያለህን አጠር ያለ አስተያየት ስጥና በየመሃሉ
እየተቀባበልን አንዳችንም ተፈላጊ በሆነ ቦታ ያቋረጥን ስለ አደም ዋርተን ጥቂት ለሊቨርፑል ደጋፊዎችና ለእግር ኳስ ቤተሰቡ መረጃ እናደርሳለን። ፓቻ ቀጥል። እሺ እንደምን ቆያችሁ አድማጮቻችን? ከሀገር ውጪም በሚያደምጡ የቻናላችን ተከታታዮች በሱፐር ታንክስ ለቻናላችን ድጋፍ እንዲያደርጉ በመሃል በአክብሮት እየጋበዝን የአደም ዋርተንና የሊቨርፑል ስም መያያዝ የጀመረው በዘንድሮ የውድድር ዓመት ብቻ አይደለም። በተጠናቀቀው የውድድር ዓመት የርገን ክሎፕ አማካይ ስፍራቸውን አቀናጅተው በተሻለ ሁኔታ ለማሻገር ባቀዱበት ወቅት የመጀመሪያ ምልከታቸው እና የርገን ክሎፕ የተመለከቱት ልምዱንና ጤንነቱን ነበር በጊዜውና በፓላስ አንድ ዓመት እንዲቆይና የተጫዋቹን ሁኔታ በመመልከት ለሊቨርፑል ኃላፊዎች የቀረበ የተለየ ፕሮፖዛል ነበር። በጊዜው በጊዜያዊ ስፖርቲንግ ዳይሬክተር በጆርጊ ሽማድክል አማካኝነት የተዘጋጀ ለተጫዋቹ ሊቀርብ የታቀደ ወደ 75 ሚሊዮን ፓውንድ ገደማ የሚደርስ የሊቨርፑል ኦፊሻል ጥያቄ ለማቅረብ አስበው ነበር ለዚህ እንግሊዛዊ አደም ዋርተን። ነገር ግን ተጫዋቹ በክሪስታል ፓላስ ቤት ከብላክበርን ከተዘዋወረ በኋላ በታቀደለት ወይም በታለመለት ደረጃ የጤንነቱ ጉዳይ አሳሳቢ ስለነበር አንድ የውድድር ዓመት መታገስ በሊጉ ያለውን ቴምፖ ልምድ አንድ የውድድር ዓመት ለማየት ወስነው ነው በጊዜው ይሄ ጉዳይ ባየር ላይ ቀረውና በአጋጣሚ ሆኖ ደግሞ አሁን የትሬንት አሌክሳንደር አርኖልድ መልቀቅን ተከትሎ ሊቨርፑል በቀጥታ ቦታን በቦታ ለመተካት የተጫዋቹን አይነት ፓስ የተጠናቀቁ ግብ ሊሆኑ የተቃረቡ አይነት ፓሶችን የሚያደርግ በቦታው ላይ ተፈጥሯዊ ፉልባክ ለማግኘት በዚህን ጊዜ አድማጮች እኮ አሁን ፓቻ ከአሌክሳንደር አርኖልድ መልቀቅ ጋር ስትል እዛው ቦታ ላይ የሚመጣ ተተኪ አድርጎ መሀል ላይ ፕሮግራማችን መስማት የጀመረ አድማጭ ሊዘናጋ ስለሚችል ኦርደር ወደሱ ልመጣለን። አዎ አሁን ትናንትና ስለ ጀርሚ ፍሪፖንግ ሰርተናል። የአርኖልድ በቀጥታ ይሄ ቦታ ለቦታ የሚደረግ መተካካት ነው። ነገር ግን ከአርኖልድ ሊቨርፑል የሚያገኘው ጥራት ያላቸው ኳሶች በማጥቃቱ በኩል በተለይ ደግሞ አርኖልድ ለየት የሚያደርገው ማጥቃቱን ባለበት ፖዚሽን ሆኖ ማስጀመር ይችላል። ያ ማለት ይሄ ጣጣቸው ያለቁ ፓሶችን ለቡድን አጋሮቹ በማድረግ የተለየ ኳሊቲ ያለው አሁን በተለይ በዘመናዊ እግር ኳስ የማናየው አይነት ኦቨርላፕ ከማድረግ ከመመላለስ ይልቅ ማጥቃትን ማስጀመር የሚችል እይታው የሚያስገርም በተለይ ደግሞ ለመሐመድ ሳላ ለሮቤርቶ ፈርሚኖ ለነማኔ የሚያሻግራቸው ኳሶች ምን ያክል ልዩነት ፈጣሪ እንደነበሩ ባለፉት ጊዜያት አይተናል። አሁን ሊቨርፑል አርኖልድ ከለቀቀ በኋላ አርኖልድም በተጫዋች ቦታን በቦታ ሊተካ ይችላል። ግን ከአርኖልድ የሚያገኘውን ኳሊቲ ለማግኘት በተፈጥሯዊ ተተኪ ያ አቅም ሊገኝ ስለማይችል ሊቨርፑል ሽግሽጉን ባላንሱን አማካይ ስፍራ ላይ በማምጣት ቴክኒካሊ የአርኖልድ አይነት በተለይ ይሄ በዘመናዊ እግር ኳስ ፓሲቭ ፓሰር ተብሎ ጣጣቸው ያለቁ ፓሶችን ፋይናል ሰርድም ሚድ ሰርድም ውጤታማ የሚሆኑ ለሽግግር አመቺ የሚሆኑ ፓሶችን ሊያደርግ የሚችል አማካይ ለማምጣት በቅዳቸው ውስጥ አሰፈሩ። ለዚህ ደግሞ በአንዱ ማሳያ ምን መሰለ አምና የሊቨርፑል ኃላፊዎች ገፍተው የሄዱት በዝውውር በኩል በማርቲን ዙቢመንዲ ብቻ እንደምታስታውሰው። ነገር ግን በጊዜው እንደሚወጣው መረጃ ከሆነ ሊቨርፑል ያቀደው አንድ ዙቢመንዲ ነው፣ ተጨማሪ ሌላ ተጫዋችን አልተመለከቱም በሚል ይሄን የውድድር ዓመት ሊቨርፑል በስብስቡ ላይ ያን ያክል ተጽዕኖ የሚፈጥር ተጫዋች ሳያዘዋውር ከአንድ ፍሬድሪኮ ኬዛ በላይ ሳያመጣ የዋንጫ ባለድል ሆነ። ስለዚህ ሊቨርፑል ቤት ውስጥ ስሎት የሚፈልጉት አይነት ፓሰር ስሎት የሚፈልጉት አይነት የአማካይ ስፍራ ባላንስን የሚጠብቅ በዘንድሮ የውድድር ዓመት ራያን ግራቨንበርክን ወደ ኋላ በመመለስ ያገኙትን ኳሊቲ በዘላቂነት በተፈጥሯዊ ፖዚሽን ላይ ሲያገለግል የነበረ አማካይ ይፈልጋሉ። ይሄ ከመጡበት ጊዜ አንስቶ በሊቨርፑል ቤት ያዩት ትልቁ ክፍተት የአማካኙን ባላንስ ይጠብቃል፣ ግን ኳስ የፈጠራ ችግር አሁን ከማካሊስተር ሊቨርፑል እኔ ሊያጣምሩ ይችላሉ ብዬ ማስበው አንድ ግራቨንበርችን ለማሳረፍ፣ ሁለት ግራቨንበርች እያለ
በማካሊስተር ቦታም ማካሊስተርን ወደ ሳቦዝላይን እረፍት በመስጠት ወይም ሳቦዝላይንና ዋርተንን በማጣመር ያፈራረቁ በማጣመር ማካሊስተርን ካልሆነ ደግሞ ግራቨንበርች በሚያርፍ ጊዜ የሱንም ቦታ እዛ ሶስቱ ሰርክል ውስጥ መሰለፍ የሚችል ልጅ ነው ግን በትክክል ሳይመጣ መመስከር የሚችለው ፓስ ላይ በቀዳዳ በመስጠት ኳስን ከአጥቂ ከአማካይ ከክንፍና ከመጨረሻው ፎልስ ናይም ጋር በማገናኘት ከሶስቱ ተጫዋቾች ይሻላል በፓስ በኩል ይሄንን ቪዲዮን ቴሌግራም ቻናላችን ላይ ፓቻ ፖስት ታደርጋለህ ያቺ 15 ደቂቃዋን የቪዲዮን የተጫዋቹ ቪዲዮን ከቻልን አሁን ነው ይሄን ፕሮግራም እየሰማችሁ ከጨረሳችሁ በኋላ ቴሌግራም ቻናላችን ላይ ሚዲያ ግሩፕ አብዲራዋ በሚለው ላይ እናስቀምጥላችኋለን ገብታችሁ ማየት ትችላላችሁ ለማመን ያስቸግር ችሎታ ያለው ልጅ ነው እኔ ሊቨርፑል እሱን ካመጣ አርነ ስሎት እንግዲህ በነ የርገን ክሎፕ የተመለመለ ነው አሁን ደግሞ እነ ሂውዝ አብጠርጥሮ ተመልክተውታል ጥሩ መልማይ ደግሞ ልጁን ለማየት ሁለቱ የልጁ ፓሶች ይበቃሉ ስለዚህ ሊቨርፑል እሱን ሲያመጣ ብዙ ችግር ይቀርፋል ብቻ ሳይሆን የአርነ ስሎት ጫና በእጅጉ ይቀንሳል ምክንያቱም ትንሽ ደረቅ ያለ ቡድን ነው ሊቨርፑል ስናይ ክሬቲቪቲ በጣም ይጎለዋል ክሬቲቪቲው የሚነሳው እንደው ወደ ኋላ ተመልሰው እነ ዲያስ ሲጫወቱ ነው እነ ጆታ ወደ ኋላ የበለጠ ገባ ብለው ተጫውተው ሲሄዱ ትንሽ ኳስ የሚያዝ ባህሪ ከፍለፊት ኦሬዲ ከበፊቱ ሊቨርፑል የተሻለ ኳስ የሚያዝ ስሜት አለው ግን ለአጥቂዎቹ የሚደርሱ የተመጠኑ ኳሶች በሊቨርፑል ቤት ውስጥ ሳላኮ ነው ከክንፍ እየሰጠ ጋክፖም ዲያዝም 18 አሲስት ያደረገ ኑኔዝም የሚያገቡት በነገራችን ላይ የፕሪሚየር ሊጉ የጻፊዎቹ ነው የጻፊዎች ማህበር ኮከብ ተጫዋች ሆኗል መሐመድ ሳላ ቀጥል እና ይሄ በምልመላው በኩል ስትል አንድ ሐሳብ እዚህ ጋር ባያይዤ ለማንሳት የሊቨርፑል አዲሱ ስትራክቸር ይሄ በእንግሊዛዊ አይደንቲቲ ያለው ቡድን መገንባት ይፈልጋሉ ማለት እንግሊዛውያን በርከት ብሎ ምርጥ 11 ውስጥ የሚታዩት አሁን አርኖልድ ከለቀቀ ሊቨርፑል በቋሚ ምርጥ 11 ለይተ ብታወጣ እንግሊዛዊ ሊጠፋ ነው ነገር ግን ከመጡበት ጊዜ አንስቶ ካየ ምናልባት የተሻለ ኮነና ቦታውን ፊት ካደረገ ጆንስ ብቻ ነው ሊሰለፍ የሚችለው ኤሊየትም የመልቀቅ ፕሮባቢሊቲው ከፍ ያለ ነው ይሄዳል ካውንሳም ጎሜዝም ኬለር አየርላንዳዊ ነው ያው ግሬት ብሪቴን በሚለው እዛ ውስጥ ነው ያሉት እነሱ ሊለቁ ስለሚችሉ እንግሊዛዊ ተጫዋች ግን በምልመላው በኩል ደግሞ ኤድዋርድ በብዛት የሚያሳምነው ቴክኒካል አቅም ያለው የጤንነቱ ጉዳይ የማያሳስብ ተጫዋች ጤንነቱን የሚያተኩሩት መጀመሪያ ልጅ ላይ ስጋቱ ጤንነት ነው ትልቁ ስጋት መነሻ ዋጋውን ለአድማጮች ባቻ አሁን ያለው በነገራችን ላይ ዘሳን እንደጻፈው ከሆነ ዴቪድ አውተን የሚባል አንድ የዘሳን ዘጋቢ አለና ሊቨርፑል ኢኒሻል 50 ሚሊዮን ፓውንድ አቅርቧል ከክሪስታል ፓላስ ያገኘው ምላሽ የለም ግን ፓላሶች አንድ ክለብ ይያባ ገፍተውና ጠንክረው በተጫዋቹ በኩል ፍላጎት አሳይቶ የሚመጡ ከሆነ ከ70 ሚሊዮን ፓውንድ በታች ለመሸጥ ፍላጎት የላቸው አሁን ብዙ ከዛ ኢዜም ይፈልጋል ማቴታም ይፈልጋል ሳርም ይፈልጋል በተለይ ጉይ ቼልሲዎቹ እንግዲህ መልሶ ማስፈረማቸው አይቀርም እንደ ሳውዛምፕተን ክሪስታል ፓላስ ይሄ ቀበሮ በእና ተኩላ በደቦ ሄደው ዘነጣጥሎ የሚበሉት ከርከሮ ልክ እንደዛ እንደ ከርከሮ ሊበታተን የሚችል ቡድን ነው ክሪስታል ፓላስ የሚሆነው የሚቀጥለው አመት በነገራችን ላይ በየአመቱ አይተኮና ፓላስ ሻች ክለብ ነው አቅርቦ ለገበያ ፋይናንሱን ሁሌም አመቻችቶ ተጫዋቹን በማብቃት መካከለኛ ደረጃ ላይ ይዞ የሚያጠናቅቅ አቅራቢ ቡድን ነው ቅድም እንግሊዛዊ አይደንቲቲ ብዬ ላመጣለ የፈለኩት የሊቨርፑል ኃላፊዎች እስካሁን ድረስ በራዳራቸው ውስጥ የሚገኙ ተጫዋቾችን አልፎ በተለይ ለሊቨርፑሎች ቅርብ የሆኑ ዘጋቢዎች እንደነ ጄምስ ፒርስ የሚያወጡትን ዘገባ ስንመለከት አሁንም የአንቶኒ ጎርደን ጉዳይ አልተቋጨም አየር ላይ ነው ያለው
በተመሳሳይ ደግሞ ያለፈው ሳምንት አንድ ዘገባ ተመልክተን ነበር በስካይ ስፖርት በኩል ትላልቅ የእንግሊዝ ጋዜጦችም ዘ ታይምስም ይዘውቷል ሞርጋን ሮጀርስን በተደጋጋሚ ሊቨርፑሎች ስካውት አድርገዋል በተጫዋቹ በኩል ያለውን ተወካዮችንም እንዳናገሩ ተዘግቷል ትኩረት ለማስቀየስ ይመስለኛል እኔ አስቶን ቪላው ትኩረት ለማስቀየስ ከዋርሰን በኋላ በቀጥታ የሮጀርስ እቺ የኤድዋርድ እኔ ታክቲክ ነው 6 ተጫዋች ከሚያመጡ ዋርተንን አምጥተው እሱ ለአንድ ተጫዋች ቢጨምሩ ለኔ በቂ ነው አሁን ከሚያስቡ 6 ተጫዋች እሺ እና ይሄ አሁን ዋርተንን ስታይ ሞርጋን ሮጀርስን ስታይ አንቶኒ ጎርደን እንግሊዛዊ መልክ ያለው ነገር ግን የሚመጡ እንግሊዛውያን ጥራታቸው ስታንዳርዳቸው ሊቨርፑልን በ21ኛ ድል ሊያበቁ የሚችሉ ኳሊቲያቸው ከፍ ያለ ተጫዋችን ለማምጣት ነው አባ ቅድም ከነ ሪዶንዶ ጋር የመሰልክ የተጫዋቹን ቴክኒክ በተለይ የፓስ ዕውቀቱንና በክሪስታል ፓላስ በዛ አግሬሲቭ ቡድን ውስጥ የዚህ ቴክኒሻል ተጫዋች ብቃት ሁሌም ነጥሮ ይወጣል ለምሳሌ በኤሚሬትስ ከአርሴናል ጋር 2-2 ሲለያዩ አርሴናል ከረፍ በፊት አርሴናልን ፓላስ በከፍተኛ ሁኔታ ብልጫ ሲወስድ 9 ሙከራ ሲያደርግ መታሰቡስ ከሆነ ኢዜኳ በከቦክስ ውጭ ላስቆጠራት ግብ ኮርኖዋን አየር ለቺፕ አርጎ ያቀበለው ታንክ ዩ ቪላን ሲያሸንፉ የቪላን ያን አማካይ በኤፍኤ ካፕ ሰሚ ፋይናል መቁረጥ የቻለ ነው ያ ቴክኒኩ ደግሞ ምናልባት አባዬ ያብዛኛው ቡድን የምልመላ አባላትን ያ ጫዋታ ተጫዋቹን ለምልመላ ከፍተኛ እይታ ያገኘ ይመስለኛል በተለይ የቪላው ጫዋታ ለምን 95% ፓስ አኩሬሲ ውጤታማ ነበር ፋይናል ሰርድ 22 የተሳኩ ፓሶችን አድርጓል በዛ ጫዋታ እና አንድ ለኤፍኤ ካፕ ብቻ የሚሰራ የእንግሊዝ ስታት የሚያወጣ ካምፓኒ አለ በሰሚ ፋይናል ሰርድ ላይ 22 የተሳኩ ፓሶችን ያደረገ አማካይ የለም ብሎ አውጥቷል እንግዲህ ከኤፍኤ ካፕ ጋር ተያይዞ ነው ቁጥሮች የሚያወጣው የመረጃው ምንጭ 100% እርግጥ ይሁን አይሁን ከኤፍኤ ካፕ ጋር ተያይዞ ነው በ1973 ኤፍኤ ካፕ ፋይናል ኤገሌና ኤገሌ ሲገናኙ በዚህ ደቂቃ ላይ እንዲ ታሪኮችን ያጣቀሰ ነው ያው እና ያ ዘገባ ባወጣው መሰረት 22 የተሳኩ ፋይናል ሰርድ ፓሶችን አድርጓልና ሰሚ ፋይናል ላይ ይሄ ዳታቤዝ መመዝገብ ከጀመረበት ጊዜ አንስቶ ያልተመዘገበ የተሳኩ ፓሶችን ያደረገ ነው አሁን አባ የልጁን ብቃት በተወሰነ መልኩ አባ በቁጥር ስንመለከት በፕሪሚየር ሊግ በአብዛኛው ሴንትራል ፕሮግሬሽን ፓስ የሽግግር ኳሶችን አድቫንስድ ኳሶችን በማድረግ በ2923 ደቂቃ ውስጥ ብሩኖ ፈርናንዴዝ ነው አንደኛ 153 ፕሮግሬሲቭ ፓስ በማድረግ ይሄ ማለት ደግሞ በአማካይ በ90 ደቂቃ 4.8 ወደ 5 የተጠጉ የተሳኩ ፓሶችን ያደርጋል ከብሩኖ ፈርናንዴዝ አባ በመቀጠል ሁለተኛ ላይ የተቀመጠው አደም ዋርተን አሁንኛ ምንለው ልጅ በተለይ ደግሞ የተቀመጠበት አባ ዋና ምክንያት የተጫወተበት ደቂቃ ከብሩኖ ፈርናንዴዝ በጣም በእጥፍ ያንሳል 1265 ደቂቃ ብሩኖ ስንት ደቂቃ ነበር 2923 ከፍተኛ ልዩነት አለ በዚህ ውስጥ ተጫዋቹ 67 ፕሮግሬሲቭ ፓስ አድርጓል በአማካይ በጨዋታ ግን ከብሩኖ ፈርናንዴዝ ጋር ባኩል 4.8 አሁን አየካባ በእጥፍ ደቂቃዎች እያነሰ ግን ያደረጋቸው ፓሶች ተመጣጣኝ ናቸው በአማካይ በ90 ደቂቃ ከብሩኖ እኩል ያደርግ እሺ ቀጥል አሁን ይሄንን ደግሞ ስታይ አባ የሽግግር ኳሶችን በዚህ ደረጃ ውጤታማ ከሆነ ይሄ በመስመሮች ማለት የሚደረጉ አባ ሰንጣቂ ኳሶች አሁን ሊቨርፑል አልፎ ይሄ አባ ሃይ ተርኖቨር ይሄ መልሶ ማጥቃትን በሃይ ፕረስ ሊቨርፑል ሲያስጀምር በአብዛኛው የተኮነ በዚህ ፓስ አሌክሲስ ማካሊስተር ነው ውጤታማ ግን ያቺን ፓስ አሌክሲስ ማካሊስተር እንዲያደርግ የግድ ከደብል ፒቮቷ መውጣት አለበት ደግሞ ተፈጥሯዊው የአሌክሲስ ማካሊስተር ተፈጥሯዊ ችሎታው እኮ ይሄ አይደለም 8 ቁጥር ነው ቀጥል እና በላይን ብሬኪንግ ፓስ በፕሪሚየር ሊጉ የተዋጣለት አማካይ ብቸኛ እሱ ነው በአጠቃላይ በጨዋታ ይሄ አሁን ይሄ ስታት የተሰራው አነስተኛ ደቂቃ ተጫውቶ ምን ያክል ውጤታማ እንደሆነ 3.77 ፓሶችን ያደርጋል ይሄ ማለት አባ በአማካይ ሁሌም የሚያደርጋቸው ፓሶች ናቸው ማለት ስለዚህ የዚህ ተጫዋች አቅም በፓላስ ስታንዳርድ
በዚህ ደረጃ ከፍ ካለ አጋዥ ኃይል ያለው ጥራቱ ከፍ ያለ እንደ የፓላስ እኮ ዘንድሮ እያንዳንዱን ቡድን የሚፈትን ትልቅ ለውጥ ያመጣ በኤፍኤ ካፑ ፍጻሜ የደረሰ በፕሪሚየር ሊጉ አንቱ የተባሉ ትላልቅ ክለቦችን ነጥብ እያስጣለ ወይም እያሸነፈ የመጣ ቡድን ነው። አሰልጣኙ ባለፈው ሳምንት በእጅጉ አድንቀናል። ስለዚህ ይሄ ቡድን ለዚህ ለውጥ በዚህ መልክ ለውጥ ማምጣቱ የልጁ ድጋፍ የልጁ አስተዋጽኦ እንዳለ ሆኖ የነ ኢዜም የነ ማቴታም የነ ሳርም ጉይ አስተዋጽኦ ትልቅ ነው። ግን በጥራት ደረጃ ስናይ የዚህ ልጅ አስተዋጽኦ በእጅጉ ከፍተኛ ነው። አንድ የሚገርመኝ ነገር ልክ እዚሁ ቦታ ላይ ነው ጎንዛሌዝን ያመጣው ራፋኤል ቤኒቴስ ጋርዲዮላ ኒኮ ጎንዛሌዝን አመጣ። ልክ እዚሁ ቦታ ላይ አርሴናል ዙቢሜንዲን ይፈልጋል። እዛ ጎንዛሌዝ አማካዩን ሊቨርፑልም ይሄን ልጅ እዚህ ቦታ ላይ ይፈልጋል። እነ ማንቸስተር የሚፈልጓቸው ተጫዋቾች አሉ አማካይ ላይ። ስለዚህ እነ ኤደርሰንን የአትላንታውን ብራዚላዊውን ኤደርሰን ስለዚህ ለአንድ ቡድን ለመሻሻል መጀመሪያ መነሻ አሁን ዓለም ላይ በዘመናዊ እግር ኳስ መሃል ላይ ኳሱን የሚቆጣጠሩ ስማርት ሰው ያስፈልጋል። አሁን ለሲቲ ደጋፊዎች የሮድሪ ባለንዶር መሸለም ወይም ደግሞ ሮድሪ አለመኖር ሲቲን ዘንድሮ ተጽዕኖ ውስጥ አስገብቷል የሚባለው ነገር። ሁለተኛ በትላልቅ ደረጃ ቶኒ ክሩስ በሪያል ማድሪድ አልተተካም ምንለው በባርሴሎና እነ ፔድሪ እየሰሩ ያሉትን ስራ አሁን ሊቨርፑል ቤት የዚህ ተጫዋች እኮ ዋዳ አስፈላጊነት ከፋቢኒዮ በኋላ ኳስንም ማስጣል የሚችል ኳስንም ማስጀመር የሚችል ያማከረ ፋቢኒዮ ግን የዚህ ኳስ ፓሱ በጣም ይልቃል። ሁለቱም ተወዳድራቸው አይደሉም። አባባሌ ምን እንደው ታውቃ የፋቢኒዮ አማከን ባላንስ በኳስ ያደርግ የቀኝ እግሩ ፋብሪጋዝን ይሄ ግራ እግሩ ነው። ፋብሪጋዝ በአንድ ወቅት ኃላፊነት ተሰጥቶት ፓስ ብቻ ደጋግመ የዚህ ልጅ ግን ሳይታወቅ ነው አጥቂና ተከላካይን በተለይ የክንፍ ተጫዋቾች የሚያገናኘው በመስመሮች ማለት። እኔ ቪዲዮን ካየው በኋላ ሁለተኛ መወያየት ከጀመርን በኋላ እያንዳንዱ ፓሶች ቁም ነገር ያሉት ናቸው። ክለቦችን መሃል ክፍላቸውን የማጠናከር ሂደትን አጠናክሮ ይዘዋል። ይሄ ከባድ ሚስጥር ቢኖር ነው። ቀጥል ፓቻ። አሁን በቅድም የጠቀስኩል በኤፍኤ ካፕ ስላደረገው ፋይናል ሰርድ ፓስ አነሳ። አሁን ግን በፕሪሚየር ሊግ በፓላስ ደረጃ በፓላስ ከሚገኙ ተጫዋቾች ከአደም ዋርተን ጋር ሲወዳደሩ ፋይናል ሰርድ ላይ የተሳካ ፓስ በማድረግ ከሁሉም የፓላስ ተጫዋቾች ቁጥር 1 ነው። 11.98 የተሳኩ ፓሶችን በየ90 ደቂቃው ያደርጋል። ይሄን ስትመለከት የተጫዋቹ ብቃት ጠቅለል አድርገን ስናይ አሁን ፊዚካል ዶሚኔት የሚያደርግ ተጫዋች አለ በተለምዶ በአማካይ ስፍራ በአብዛኛው አሁን አይተኮና ፊዚካሊ የተጫዋች ዶሚኔት ያደርጋል አማካዩን ስትል ወዲያው ለአድማጩ ወይም ለእግር ኳሱ ቤተሰብ ሊመጣላቸው የሚችለው አግሬሲቭ ነጣቂ የአንድ ለአንድ የሚያሸንፍ ጠንካራ የቻሌንጅ ይሄ ዲስትሮየር በተለምዶ የሚባለው አማካይ አይነት አይደል ፊዚካል ዶሚኔት የሚያደርግ። አሁን ቴክኒካል አቅማቸው ከፍ ያሉ ተጫዋቾች በዘመናዊ እግር ኳስ ከኳስ ጋር ፊዚካል ዶሚኔት ያደርጋሉ አማካዩ። ይሄ ማለት እንዴት መሰለ ቡድናውን ለምሳሌ በማጥቃት እንቅስቃሴ ላይ ገና ፈርዝ የመጀመሪያ ፌዝ ላይ ያለ ኳስን ሲጀምር እዛ ቦታ ላይ በአካላዊ እንቅስቃሴ የምትሰጠው ምላሽ አለ። በአንድ ወቅት ታስታውሳለህ የራያን ግራቨንበርች ኳሷን ሳይዝ ተርን አድርጎ ተጋጣሚ የሚሸውድበት ያ ፊዚካል ዶሚኔት ስታደርግ በቻሌንጅ ሳይሆን ቴክኒካሊ። ልክ እንደዛው አሁን አደም ዋርተን በሁለቱም ቢልድ አፕ በግራም በቀኝም በኩል ፊዚካሊ ዶሚኔት የሚያደርግም ተጫዋች ነው ከኳስ ጋር በቴክኒክ። ያ ማለት በቢልድ አፕ በኩል ከ16 ጨዋታ ውስጥ አንድ ፓስ ቢበላሽበት ነው። አሁን ፓሲቭ ፓሰር የተባለበት ትልቁ ምክንያት ይሄ ነው። በ16 ጨዋታ በአማካይ በቢልድ አፕ በኩል አንድ ፓስ የሚበላሽበት ከሆነ ይሄን ተጫዋች የያዘ ቡድን
ጤናማ የኳስ አጀማመር ማድረግ ይችላል ማለት ነው። ራሱን ከፕሬሲንግ በቀላሉ ነፃ ማውጣት ይችላል። ወደ ፋይናል ሰርድ የሚሄዱ የሽግግር አድቫንስድ ኳሶችን በጤናማ ሁኔታ መጀመር ይችላልና የሊቨርፑል ኃላፊዎች ከካርሎስ ባሌባ ከስቴለር የሞንቼግላድባኩ ያም ተጫዋች እንግዲህ ይቅርታ የስቱትጋርት ስቴለርን እንግዲህ አውርተናል። እምቅ ችሎታ ያለው በተክለ ሰውነቱ አጠር የሚል ነገር ግን ሜዳ የማንበብ ኳሊቲው ከፍ ያለ ጀርመናዊ ነው። እሱ ተጫዋች እንዳለው ነው። ካርሎስ ባሌባ እንዳለው ነው። ግን የሊቨርፑል ኃላፊዎች የተስማሙበት ተጫዋች ነው ይላል ዘሳን። ካርሎስ ባሌባን በአጋጣሚ ለአድማጮች ነግረን ለማለፍ የብራይተኑ ከአርሴናል ጋር ግንኙነት ጀምሯል የሚባል ወሬ አለ። አንድ ካሜሩናዊው ወጣት ነው። የነ ፓርቴ ደግሞ የአንድ ዓመት ስምምነት ቢሰጠውም እድሜው ገፋ ብሏል። ስለዚህ እዛ ቦታ ላይ የጆርጂኖ መሄድ ክፍተት አለ። ስለዚህ ዙቢሜንዲና ባሌባን የማምጣት ሐሳብ አቅም ካለ ሁለቱም ተያይዘዋል። ሁለቱን አመጣ ማርሲያ አንዱን ነው ሊያመጣ ይችላል። ሁለቱም ሊያመጣ ይችላል። አሁን እኮ በሻምፒየንስ ሊግ ብዙ ሚሊዮን ፓውንድ አግኝተዋል። የሚሸኙ በርካታ ተጫዋቾች አሉ። 9 በርታ 9 ተጫዋቾችን እንዲሸኝ ሊስት አውጥቷል፣ ተፈቅዶለታል። ከነዚህ የሚገኝ ገንዘብ አለ። 9 ተጫዋች ወጥቶ ስንት ተጫዋች ሊመጣ ነው? እኔ አሁን እሱ ነው የስኳድ ባላንስን በጥራት ነው ይሄንን ቡድን ያሸጋሽጉት። እና የመጨረሻ ሐሳብ የሚሆነው በዘንድሮ ውድድር ዓመት መጫወት ካለበት 35 ጨዋታዎች ውስጥ 24 ጨዋታ አድርጓል ይሄ ተጫዋችና በፕሪሚየር ሊግ 19 በኤፍኤ ካፕ 4 በካራቦ ካፕ የተለያዩ ውድድሮች ላይ መጫወት ችሏል። በአማካይ 88 ደቂቃ ሜዳ ውስጥ መቆየት ችሏል። ለመጀመሪያ ጊዜ በእንግሊዝ እግር ኳስ ተጫዋቹ ከመጣበት ጊዜ አንስቶ 9 ተከታታይ ጨዋታዎችን አድርጓል በሙሉ ጤንነት። አሁን ዝውውሩ ላይ ከሊቨርፑል ጋር ተያያዥ ነው እንዲወጣ በድጋሚ ይሄ ወሬ በዴሊ ሜል በኩል ዘሳንም ይዞ እንዲወጣ ምክንያት የሆነው ተጫዋቹ ተከታታይ ጨዋታ በአማካይ 88 ደቂቃ እየቆየ ጌም ታይሙ ከፍ ሲል የሊቨርፑል ኃላፊዎች እንቅስቃሴ ጀመሩ እንጂ በሊቨርፑል ቤት የተጫዋቹ ሊስት ተደርጎ ስካውት ተደርጎ የጤንነት ጉዳይ ነው አሁን እስካሁን ሊቨርፑሎች በደንብ ማየት የፈለጉት። እኔ ግን በአንድ የግል ጥርጣሬ ኤድዋርድ የሚመለምላቸው ተጫዋቾች አንዳንዴ በእግር ኳስ ውስጥ ማጠብቀውን ተጫዋች ለምሳሌ የፋቢኒዮን ከአንድ ቀን በላይ ሩመርስ አላየን ወዲያውን ያስፈረሙ። ግን ፋቢኒዮ የምታስታውስ ከሆነ በሞናኮ ቀኝ ፉልባክ አብዛኛው ጊዜ ተጫውቷል። ስቶፐር ሆኖ ተጫውቷል። ግን ያመጣበት መንገድና ተጫዋቹ ሊቨርፑል የተገለገለው በ6 ቁጥር ቦታ ነው። እሱም ደግሞ ለዛም ከቲሙ ጋር አልዋሃድ ብሎ ረጅም ጊዜ 6 ወር ሙሉ ክሎፕ አስቀምጠው የሊቨርፑልን ያጫወት አስተሳሰብና ስሜት ቁጭ ብሎ እንዲገባው ሜዳውስ በመሳተፍ አይደለም በማየት እንዲገባው ነው ያደረጉት። አሁን አባኔ የግል ጥርጣሬ ይሄ የግል አስተያየቴ ነው። መግቢያ ላይ ያነሳው የአርኖልድን ፓስ ሊቨርፑል በእጅጉ ይፈልጋል። በተለይ የማጥቃት እንቅስቃሴ ለምን ያሰልጣኙን አስተሳሰብ ካየክ የስሎትን ባለበት ፖዚሽን ማጥቃትን እንድታስጀምርና የአማካይ ወርክ ሬት ከፍ ብሎ አጥቂው ጋር እንዲተጋገዝ ነው የሚፈልገው። አይተህ ከሆነ ተከላካዩ ወደ ሃይላይን ነቅሎ የመጫወት ብዙ ፍላጎት የሌለው ቡድን። ስለዚህ የነ አደም ዋርተን አይነት ተጫዋች በኳስ እስኪላቸው ከፍ ያሉ የነ አርኖልድ አይነት ተቀራራቢ ፓስ ማድረግ የሚችሉ አማካዮችን በማምጣት ከአርኖልድ የሚያገኙን አገልግሎት ከአማካዩ እንዲያገኝ ለማድረግ ከአማካይ ደግሞ ሜዳው 180 ዲግሪ ስለሚታይ አሁን አርኖልድ ሊሰጥ የሚችለው እንግዲህ ከክንፎ ነው የሚሰጣቸው ኳሶች አሉ። ይለቃል ስለተባለ የልጁን ሬንጅ የምናወርድበት ምክንያት አሁን አንድ ሰው ሲሄድ በአግባቡ መተካት አለበት። በአርኖልድ የመመላለስ ልክ ፍሪምፖንግ ሊሰካው ይችላል። ፍሪምፖንግ ወደ ጎል በመሄድ ደግሞ ቁጥሩ ከፍ ይላል። ፓሶቹን ደግሞ እንደ ዋርተን አይነት እኔ ዋርተን አርኖልድ ቢቆይ እንኳን መምጣት ያለበት ዋርተን ነው። እኔ ሊቨርፑል የጆይ አለን አለመሳካት እስከዛሬ ያንገበግበኛል። መጀመሪያ የነበረበት ስዋንሲ ከሱግሪንሰን ጋር ሆኖ
የዣቪና የኢኒስታን ፓስ የበለጠ ሪከርድ አውሮፓ ውስጥ አስመዝግቧል። በአርሴናል ጨዋታ እኮ 1-0 ሲያሸንፉ ያንን ልጅ ፋይተር እና ታጋይ ለማድረግም ክሎፕ ተጣጣሩ። መቀበል አልተቻለም። በተለይ የጤንነቱ ውስብስብ እንጂ የሱን አይነት ረቂቅ የኳስ አዋቂ በቅርብ ዓመታት ውስጥ ፈረመ ብል እኔ እንትናን ነው አልካንትራ ቲያጎ አልካንትራ እና ከሱ በፊት ብራዚላዊ ግራግር ኦርሊዮ ትንሽ ገፋ ብሎ ወደፊት ስትሄድ ደግሞ ቤናዩ እነ ኩቲኒዮ ግን እኔ ይሄ ልጅ ሊቨርፑል የሚመጣ ከሆነ ለሊቨርፑል ደጋፊዎች ሰሞኑን የዲብሮይን ተያይዟል ወሬዎች ይወጡ ነበር። ግን ከናፖሊ ጋር እንደተያዘ ሰምተናል። አባ ግን እዚህ ጋር አንድ ሐሳብ አንስቼ ለማጠቃለል ያክል በአጋጣሚ ይሄ አባ የዙቢመንዲ ዝውውር አለመሳካቱ የሆነ ይሄ በአትሌቲክስ በኩል አባ ሁሌ ሳነብ የሚያጋጥመኝ አንድ ዘገባ አለ። በሊቨርፑል ቤት መልካም አጋጣሚ ፈጥሯል ማለት ቆም ብለው ይሄ አማራጮችን እና እቺ ቃል አባ ትደጋገማለች። አንዳንዴ ሜንሽን እንዳይደረግ ወይም ዘገባው እንዳይወጣ ለውስጥ አዋቂዎች ተነግሮ ግን ጊዜና ሰዓቱን ጠብቆ እንዲወጣ የሚደረግ ዜና አለ። የአደም ዋርተን ጉዳይ ግን አባ በደንብ አስተውለ ከሆነ ከአንድ ቀን በላይ ዘገባ ያወጣ ግን የሚወጣበት የዘገባ ምንጭ ስታይ ደግሞ ጠንከር ያለ ነው። አሁን የሊቨርፑል ኢኮ ዋና ዘጋቢ ኢያን ዶሊ በአንድ ወቅት አወጣ ሊቨርፑል ተከላካዩና አጥቂውን ብቻ አይደለም አማካዩ ስፍራ ላይ አሁን አባ ጉዳዩ እንዲጠረጠር ወይም ይሄ ዝውውር ሊሳካ ይችላል የሚል ግምት ከፍ እንዲል ያደረገው እና ሃርቪ ኤሊየት፣ ዋታሪ ኢንዶን፣ ሞርተንን እነዚህን ሶስት ተጫዋቾችን ሊቨርፑል እስከ 70-80 ሚሊዮን ፓውንድ ከነዚህ ሶስት ተጫዋቾች ለማግኘት አቅዷል። ስለዚህ ሶስቱ ተጫዋቾች በዘንድሮ ውድድር ዓመት ያላቸውን አገልግሎት ስታይና አንድ ጥራት ያለው አማካይ ሲመጣ የሚጨምረውን ኳሊቲ ስታነጻጽር እነ ኑኔዝ የሚሄዱም ከሆነ እኮ የገንዘቡ መጠን ከፍ ይላል። ሌሎች ተጫዋቾችም እንግዲህ ከፊት ለፊት እነ ኬዛም የመልቀቅ እድል አለ። ስለዚህ ሊቨርፑል አደም ዋርተንን ካስፈረመ በውጤት በኩል ብቻ አይደለም አመቱን ሙሉ የምናያቸው የሊቨርፑል የሚቀርቡ ፓሶች ደጋፊውን ቁጭ ብድግ የሚያደርጉ ናቸው። ከወዲሁ አፋችንን ሞልተን ቃል መግባት እንችላለን። ዛሬ ትላንትና ፓቻ በሰራው ፕሮግራም በርካታ አድማጮች እነማን ሊመጡ ይችላሉ የሚል ዝርዝሩ ንገሩን ብለው አድማጮች ጠይቀውናል። አንዱ አደም ዋርተን ነው። አባ በመሃል ለደጋፊዎች ብሬኪንግ ኒውስ አንተ ያወራክ በአጋጣሚ ወደ ዜና ስገባ ሊቨርፑል የመጀመሪያ የድርድር ስቴጁን ከጀርሚ ፍሪፖንግ ጋር ለማጠናቀቅ ተቃርቧል የሚል ፋብሪዚዮ ሮማኖ ተተኪ ኒዘርላንዳዊ ሊቨርፑልን የቀኝ ተመላላሽ በዛ በኩል ብሬኪንግ ኒውስ ተለቋጭ እንግዲህ ከስሩ ነው አድማጮች ትኩስ ዜናዎችን የምናደርሳችሁ። ሌላ ዜና ካለ ደግሞ ፓቻ ጊዜውን ጠብቆ እናንተ ጋር ይመጣል። ለአሁኑ በአደም ዋርተን የክሪስታል ፓላሱ ድንቅ አማካይ ወደ አንፊልድ ለመምጣት የሚያደርገው ንግግር እንግዲህ ሊቨርፑሎች አይናቸውን ጥለዋል። የሚሆነውን ነገር እንግዲህ ከዚህ ከ3 ሳምንት በኋላ ውድድሩ ከተጠናቀቀ በኋላ በክረምቱ የሚሆነውን እናያለን። የሚሳካ ይመስልናል። ከተሳካ ደግሞ የተሻለና ጠንካራውን ፓሰሩን አስጨናቂው ሊቨርፑል የምናይ ይመስልናል። አብዲና ፓቻ ነን በአብዲ ራዋ ቲዩብ። ሰላም ቆዩ።